ፍቅር ይጎዳል አፈቃቀሩን ካላወቁበት። አዎ የእሳት ራት ፍቅር የሚባል የፍቅር አይነት አለ። ልክ በስማቸው የእሳት ራት የብርሃን ግለትን ትወዳለች። ስነ ተፈጥሮዋ በብርሃን እንድትሳብ ያስገድዳታል። እንደ ሚልኪ በዙሪያው እንዲያዣበበች ትሄድና ትላተመዋለች። በትኩስነቱ ይፈጃታል። አትተው ልክፍተኛው ነች። ትጠጋዋለች። እሱም አይመራትም። ደና አድርጎ ይልጣታል። ያቺም ገላ ሆና ልትበር ክንፍ አውጥታ ነው እንግዲህ በስተመጨረሻ የምትሞተው ተንበልብላ ነው። ተቃጥላና እንደ አመድ በና። አየሽ የእሳት ራት ሞቷ የሚጀምረው ለብርሃን ካላት ፍቅር ነው። አንድን ሰው በስብዕናው ብርሃናዊነት በጣም ልትወጂው እንደምትችይ ሲገባሽ ያኔ መፍራት አለብሽ። ህልውናሽ ራስሽን በማፍቀር ላይ ሳይሆን ሌላ ሰውን በፍጹም ልብ ከመውደድ ከተነሳ አደገኛ ነው። ብርሃን ቢያጠፋም ብርሃን ነው። አምረሽ መጥላት አትችይም። ካለርሱ ህይወትሽ ጨለማ እንዲሆን እንዲሰማሽ የማድረግ ትልቅ አቅም አለው። ብርሃንን መጥላት መቼ ዋዛ ሆኖ እንደማፍቀሩ አይቀልም። ከባድ ስራ ነው። ልብሽን ከመክፈትሽ በፊት ቅድሚያ ራስሽን ማፍቀር መማር አለብሽ። ያለበለዚያ ቢጭኑት አህያ ቢጋልቡት ፈረስ ሆነሽ ቁጭ ነው። ሲበድሉሽ ለራስሽ አትቆሚ እሺ እንጂ አይ አትይም። ምርጫዎችሽና ህልሞችሽ ይጨልማሉ። ብርሃንን ስለተጠጋሽ ብርሃንን አትሆኝም። በሌላ ሰው ማንነትም አትደምቂም። የራስሽን ጌጥነት መፈለግ አለብሽ። ደግሞ ውስጥሽ አለ። ሰዎች እንዲህ ነን። አንዳንዴ በምንወዳቸው ነገሮች እንጠፋለን። ሰዎች በጨለማ ውስጥ ብቻ አይደለም በቀን ብርሃን ይሰወራሉ። በጠሉትና በተጠራጠሩት ሳይሆን በወደዱትና ባመኑት ይጎዳሉ፣ ይከዳሉ። እኛ ሰዎች የእሳት ራቶች አይደለንም። ያለ መቃጠል ምርጫ መምረጥ እንችላለን።